በሷ የተለየ ነገር ላንተ የምትነግርህ መልካም ነገር ስላለ ነው። ተረዳኸኝ አይደል? ስለዛ እሷ ታውራ ያልኩት ለዛ ነው። እሺ ዲቫ አመሰግናለሁ። መጀመሪያ ደረጃ ያው ሁሉንም ነገር አስብበት ካልከኝ በኋላ በደንብ አስቤበት ያው እሱ ከዚህ በኋላ እንደ በፊት አይነት ሰው የሚሆን ከሆነ የሚስተካከል ከሆነ እና ነገሮችን ትቶ እንደመጀመሪያ የሚመለስ ከሆነ እኔ ሁሉንም ነገር ለመተውና አብሬው ከሱ ጋር ለመቀጠል ነግሬካለሁ። የምርሽ ነው? ትክክለኛውን መረጃ ደብራ። አንቺ ግን ጤነኛ ነሽ ማለት ወይስ ያምሻል? ምን አጠፋ? ትናንትና ምን ስትይ ነበር የነበረው? ከትናንት ወዲያ ምን ስትይ ነበር? ዛሬ ደግሞ ምን ተገኘና ነው ወይስ እንደ የሆነ ጊዜ እኔ ልታታልኝ ነው? ስለምን ማታለል ነው? እና ታዲያ በመጀመሪያ ደረጃ ጀመረን እቺ ጤነኛ አትመስለኝም ወንድሜ። መከራከር አያስፈልግም። ምክንያቱም አሁን አንተም እንግዲህ እሷም የግሏን ሐሳብ ነው የነገረች። እንግዲህ ምን የግሏ ሐሳብ አመለ ገብቷል አይደለም ወንድሜ? አሁን እሷ እያለች ያለው በቃ እኔ የበፊቱን አብርሽ እንደ በፊቱ አብርሽ መሆን ከቻለ እንደ በፊቱ መሆን የሚፈልግ ከሆነ አብሬው ለመቀጠል እኔ እፈልጋለሁ እያለች ነው። ምን ተገኘና ነው ዛሬ? ምን አዲስ ነገር ተፈጠረና ነው ከኔ ጋር ለመቀጠል እንትን ያለችው? ምን አዲስ ነገር ይፈጠራል? የልጅዋ አባት ነው፣ ያውም የቀድሞው ባሏ ነው። ገብቷል አይደለም? እንግዲያው ፍቺ ብታደርጉ ምንም ብትሉ ግን እናንተ ጋር ያልተቋጨ ነገር አለ፣ ያልተቋጨ ታሪክ አለ። ገብቷል አይደለም? ከዛም ባለፈ ደግሞ መሀላችሁ ላይ ልጅ አለ። ገብቷላ? እና አሁን እያለች ያለችው እሷ አብረን መኖር እንችላለን፣ በቃ እኔ ፍቃደኛ ነኝ። ከዚህ በፊት አንተ ምንድነው ያልከኝ? እሷን ጠይቃት፣ ያው በሁለታችሁም ቀርባችሁ ነበር አይደል? እሷን ጠይቃት፣ ከዛ በኋላ እኔ መኖር እፈልጋለሁ፣ ችግር የለም ማለት ነው። እኔ ላውራት ወንድሜ። ቆይ እኔ የምልሽ እኔ አንቺ እንደፈለግሽ የምታደርጊኝ የሆነ የቆመ መኪና መስልሻለሁ እንዴ? ስትፈልጊ ያስነስተሽኝ ይዘሽ ምን ትይጂው ስትፈልጊ እንትን የምትይኝ እንዴ? ትናንትናና ከትናንት ወዲያ የተለያየ ነገር እያመጣሽ ነበር አይደል? ምንም ምን ያመጣው እኔ ባስቀመጥሽኝ ቦታ መገኘው እኔ ዕቃ ነኝ እንዴ? ያምሻል? ጤነኛ አይደለሽም እንዴ? ዛሬ ከወንድሜ ለማጣላት ነው ይሄንን ነገር ሐሳብ ያመጣሽው? እኔ ከወንድሜ እና አሁን ደግሞ ከጓደኞቼ ጋር አጣላሽኝ፣ ከብዙ ጓደኞቼ። አሁን ደግሞ የቀረሽ ከቤተሰቤ ጋር ነው አይደለ? አሁን ከወንድሜ ጋር ለማጣላት ነው። እኔ እሺ ብያለሁኝና እሱ እሺ ካለ እንዴ? ያምሻል? ምን ለማለት ፈልገሽ ነው? እየጠየቅኩሽ እኮ ነው እንዴ? ትናንት ከትናንት ወዲያ ብዙ ነገር ስትያለሽ ምን ተፈጠረና ነው? ለምን ከጎረምሶች ጋር አትኖሪም? እዛ ቤት እያመላለሻቸው ካሉት ጎረምሶች ጋር ተረጋጋ። አይ ከነሱ ጋር መኖር ትችያለሽ እኮ። እንደዚህ መሆን አይጠበቅብህም። በመጀመሪያ እንዴ አንቺ ነገር ስራኩን እንደዚህ የሚያደርገኝ ያወራው አይደል ያለው? ስለዚህ አንተ ወንድሜ ይሰማኛል። ከዚህ በፊት ብዙ ነገር ፈጥራ እኔ ከሱ ጋር ነው መሆን የምፈልገው ካንተ ጋር ምናምን አብረን እንሆናለን ምናምን ብላኝ ልጃችንን አብረን እናሳድጋለን ብዙ ነገር ተፈጥሮ በቃ ሰላም ሆነች ብዬ እኔም ልቤ ተመለሰው ከሷ ጋር አብሬ ሆኜ በመሃል ግን እየቀለድኩብህ ነው ያለችኝ ሰው ነች። አሁንም ዛሬም እንደዛ አይነት ነገር ለመፍጠር እኔ ሰላም ስሆን እኔ ደስተኛ ስሆን ስላየች ዛሬ ላይ ያንን ነገር ለመፍጠር ነው እንጂ እውነት እሷ ተቀይራ እኔን ፈልጋ ምናምን ለመኖር አይደለም። ይሄ ግልጽ ሐሳብ ነው። ሲቀጥል ደግሞ ያኔ ወስነሽ ፈርመሽ ስትለያይ ዳግመኛ እንደማንገናኝ አድርገሽ ነው አይደል ያንን ወረቀት ላይ እኔ ፈርሜልሽ እንትን ያለው። ስለዚህ ታዲያ ዛሬ ምን መጣና ወይስ ከሱ ጋር እንድጣላ ነው? ከኔ ጋር መጣላት አይደለም። ያምሻል እንዴ? የሚያምሽ ከሆነ አንድ ሕክምና የሚያስፈልግሽ ከሆነ ወደ ሕክምና መሄድ ነው ያለብሽ። እኔ በጣም ሁሉ ጤነኛ ነኝ ፈጣሪ ይመስገን። እንዴት አንድ ድብልቅልቅ ያለ ሐሳብ እኮ ነው እያቀረበች ያለችው። ተረጋጋኒ። እሱ ሐሳብ ግራ እየገባኝ ነው። ምናልባት ዴቭ ከዚህ በፊት አብርሃም ስለ ነገሮች ካልነገረክ አላቅም፣ ወይም ደግሞ ቪዲዮ የምታይ ከሆነ በጣም ላይ ልትጫወችብኝ ነው እንዴ የምትፈልጊው? እኔ ሞክረናል፣ ሁለቱ እንዲታረቁ በጣም ብዙ ነገር አድርገናል። ሰውዬን ሰላም ስሆን አትፈልጊም ነው? የሷ መልስ እኔና እሱ ሰላም ስንሆን አትፈልጊም ነው? አሁን ቆይ ተረጋጋ፣ አንተ ተረጋጋና ሐሳቧን እሷ ታውራ። ቆይ አረጋጋ እንኳን እኮ የምታወራው ወሬ ትክክል አይደለም። ዛሬ ላይ ደርሶ ሐሳቢ ትሆናለች እንዴ? አይደለም። አሁን ምንድነው መሰለህ እኔን አቁማ እንግዲህ እዚህ ጋር ልትዋሸኝ አይደለም ወይ ደግሞ እኔን እዚች ጋር አቁማ ልትቀልድ አይደለም። አይደለም እሷ እኮ ጋሽዬንም ዋሽታለች አይደለም አንተን እንዴ? ዛሬ ላይ ምን አገኘችና ነው ይሄን ነገር ለማድረግ እንትን ያለችው? እኔ ጋሼ ነው ወይንስ አሁን አንተ ነህ እመጣለሁ ብላ ስንት ጊዜ አስጠብቀኝ ዋሻው እንጂ ነው ዋሽቶ አላውቅም። ጋሼ ይቅርታ አድርግልኝ። ያው ማታ ነው ከዚህ በፊት ማለት ነው። አሁን ይሄን ሐሳብ ያመጣችው ሩታ አብርሃም ያለበት ሁኔታ አይታ ነው በእርግጠኝነት እንጂ እስቲል ከሱ ጋር እንኳን ከዚህ በኋላ መስዋዕትነት ለሱ መክፈል ካልቻልኩኝ እኔ ከህይወታችሁ ልውጣና ቢያንስ ወደ ልብሽ ላይ የሆነ ፍቅር ካለሽ እሱም ወደ የምትፈልጊ ከሆነ አብራችሁ ሁኑ ብዬ ሐሳብ ሰጥቻት ነበርና በፍጹም እንደማትፈልገው ለኛም ለሚዲያውም እየተናገረች ነበርና
ከዛ በኋላ ግን እሱን ደና ለማድረግ ከጎንክ ያለሁት ወንድ ልጅ ማልቀስ የለብህም መለመን የለብህም ሰው ልጅ ሲፈልግ ነው አጠገብህ መሆን ያለበት በቃ ብትወድ ካንተ ጎን ትሆናለች ምናምን ብዬ በዚህ ልክም ዲስሪስፔክት አታደርግህም አታንቋሽሽም ብዬው አሁን ላይ እኔና እሱ ሰላም ሆነን ስታይ ነው በዚህ ልክ ለመመለስ ያሰበችው እንጂ ከዚህ በፊት በጣም ብዙ ሐሳብ መጥቶላት ነበረ ግን እሱ ወዲያው እሷን እንደሚያፈቅር እንደሚወድ ምናምን ስለሚያሳያት ዛሬም ተመልሶ ይመጣል የሚል ሐሳብ ስላላት ነው ይሄን ነገር ያንጸባረቀችው። አይ አሁን ሄርሜላ ምን አለ መሰለኝ እኔ ደስተኛ ሰው አትፈልጊም አይደለም ቆይ አንተ ለማንኛውም ተረጋጋ አሁን እያልኩ ያለሁት አይደለም አንዴ አድምጠኝ ገብቷል አይደለም እሷ ያለች እንግዲህ የልጇ ምንም ቢሆን ምንም የልጇ አባት ነው ገብቷል አይደለም ሄርሜላ ደግሞ ምናልባት ባንቺ ሐሳብ ልክ ነው ገብቶሻል አይደለም እንደዛ በመታስቢው ሐሳብ ልክ ሆነ ሊሆን ይችላል ግን እሷ እንግዲህ እኔና እሷ ያወራነው ጊዜ ወስደሽ አስቢበት በቃ ከራስሽ ጋር ሆነሽ አስቢና መልስ ትሰጪኛለሽ ነው ያልኳት እና አሁን አስባ ሩታ መኖር ያለብኝ ከልጅ አባት ጋር ምንም ቢሆን ምንም በቃ እኔና እሱ በጣም ጥሩ ነገር አሳልፈናል በጣም ብዙ መጥፎች ነገር ማሳልፈን ሊሆን ይችላል ግን አሁን መኖር ያለብን እኔና እሱ ብቻ ነን ገብቷል አይደለም አሁን እያለች ያለችው እሱን ነው አንተ ልትረዳ የሚገባ የሚያፈቅር ልብ መጥላት እንደሚችል አታውቅም እንዴ ሁሉ ጊዜ እኔ እሷን ስለምወዳትና ስለማፈቅራት በመፈልገኝ ሰዓት ሂድ ትለኛለች በመፈልገኝ ሰዓት እና ትለኛለች ስፈልግ አብረኸኝውን ትላለች ስፈልግ እንዴ አንቺ አምሳል እንዴ እኔ ለልጄ ብዬ ነው አሁንም ድረስ ካንቺ ጋር ያለሁት እንጂ አይደለም አንቺ ያለሽበት አይነሽን ማየት አልፈልግም ገባሽ እኔ ግን እስከ ዛሬ ድረስ ነገሮችን የቻለ ያረኩት የልጄ እናት ነሽ በሚለው እንደገና ደግሞ ልጄን ማየት ስለምፈልግ ከልጄ ጋር መገናኘት ስለምፈልግ በሰላማዊ መንገድ እኔና አንቺ እንገናኝ ብዬ አስቤ ነው እንጂ አንቺን እንደፈለግሽ የምታደርግኝ ሰው ሆኜ አይደለም ገባሽ እኔም ለራሴ ሪስፔክት ያለኝ ሰው ነኝ ሲቀጥል ደግሞ እኔ ራሴን ህይወት እየኖርኩኝ ነው ያለሁት አሁን እንድትበጠብጪኝ አልፈልግም ሰላም ሆኜ ነው መኖር የምፈልገው ዛሬ ላይ አሁን ከወንድሜ ጋር ልታጣይኝም አልፈልግም ሲቀጥል ደግሞ ወንድሜ እሷ የምትሰለኝ ነገር ብቻ መስማት ሳይሆን ያለብህ እውነታውን ነው መረዳት ያለብህ አሁን እሷ እዚህ ጋር እንደፈለገች ነው ሐሳብ የሚቀያየራት ቅድም ሌላ ሰው ትሆናለች አሁን ሌላ ሰው ነገ ሌላ ሰው አሁን ዛሬ እንደዚህ ያለች አይደለ ኦኬ ብዬ ምናምን ተስማምቼ ብቀርባት ነገ ደግሞ ሌላ ሰው ነች ስለዚህ አሁን እንደዚህ አይነት ባህሪ ካለው ሰው ጋር አብሬ ቆሜ ለማውራት ምንም ለማለት እኔ እድሉንም እንትን አላገኝም አልፈልግም እውነታው አሁን ማለት አንተ እውነታው ከሷ ጋር ታርቃ አብረን መኖር አልፈልግም አሁን ላይ በቃ ምን ማለት ነው ከዚህ በፊት እኔ እናንተ አውርተን አይደለም እንዴ አሁን ተመችቶኛል በቃ ሰላም ነው የምፈልገው ሰላሜን አግኝቼ እየኖርኩኝ ነው ያለው ከዚህ በፊት ከልጄ እናት ጋር አብሬ መኖር እፈልጋለሁ ብለኛል እኮ ለኔ አይደለም እንዴ ከልጄ እናት ጋር አብሬ መኖር እፈልጋለሁ በቃ ምንም ቢሆን ምንም የልጄ እናት ናት ወድጄ ፈቅጄ ነው ያገባዋት እንዴ እናንተ እሱ ቆየኩ እንደዛ ከተባባለን አይደል ከዛ በኋላ ስንት ነገር ተፈጠረ ወንድሜ ብዙ ነገሮች ተፈጥረው ከሷም ጋር ያለኝን ነገር እንደቋጨው ታውቃለህ ምን ተፈራርመን የተለያየን ሰዎች ነን አይደለ ዛሬ ላይ ምን መጣላት የሆነ ነገር ቀመማ የሆነ ነገር ትቢት አስባ መታ ነው እንጂ የሚሆነው በእርግጠኝነት ይሄ ሐሳብ ከሷ እንዳልሆነ ነው ያውቃለሁ ለምን በተደጋጋሚ እንደዚህ ቢሆን ኖሮ ያኔ በሰላም ያኔ በሰላማዊ መንገድ ቀርቢያት ሁሉ ነገር ትቼ ሄርሜላ እንኳን እንደዛ እንኳን እየወደደችኝ እያወቅኩኝ ከህይወት ያስወጥቼ ምናምን አብሬያት ሆኜ ነበር ግን እየቀለድኩብህ ነው ያኔ ልጅነት ያዛት እሺ በቃ ልጅነት ያዛት ያኔ አልገባትም ምናልባት አንተ ያሰብከውን ነገር ወይ አንተ የተረዳህበት መንገድ እሱ አልተረዳችው ዛሬ ላይ ደግሞ ተረዳች ገብቷል አይደል አሁን ዛሬ ላይ በቃ የኔን ውሳኔ ወንድሜ አሁን እኔ ካንተ ጋር ታላቄን አከብራለሁ እወዳለሁኝ በመጥፎም ነገር ካንተ ጋር መገናኘት አልፈልግም በኔም ህይወት እንደዚህ ጠልቀህ ገብተህ ነገሮችን እንትን እንድትልም አልፈልግምና አሁን እኔና የኔንም ሐሳብ የሷንም ሐሳብ ለመስማት ነው አይደል የሷን ሐሳብ ሰምታል የኔ ሐሳብ ደግሞ አሁን ላይ ከሷ ጋር መሆን እንደማልፈልግ ሐሳቤ የውስጥ የፍላጎቴ ነው አይደል ለመስማት የፈለከው አልፈልግም በቃ እኔ ራሴን ህይወት ነው መኖር የምፈልገው ትቻታለሁኝ በቃ አለቀ ሲቀጥል ደግሞ እንዴ አንተ ምን አይነት ጨዋታ እንኳን እንደምትጫወት እኮ ስላልገባህ ነው በዚህ ሳምንት መቼ ነው ከትላንት ወዲያ ያገኘችኝና በዚህ ሳምንት ልሄድ ነው እና ላሳውቅህ ብዬ ነው ልጁን ይዤው ነው የምሄደው ምናምን ነገር አለችኝ እሷ ሁሉ ጊዜ እየለመንኳትና ሽሩሩ እያልኳት እንድኖር ነው የምትፈልገው እኔ ደግሞ ያንን ነገር ፈጽሞ ላደርጓት አልችልም ስትፈልገኝ ትኖራለች ሳትፈልገኝ ስትቀር ደግሞ የራሷ ጉዳይ ነው በቃ ይሄ የአካሄድ ስህተት ነው ገብቶሃል አይደለም የአካሄድ ስህተት አንተም ተሳስተህ ሊሆን ይችላል እሷም ተሳስተህ ሊሆን ይችላል ተገኘ ዛሬ እሺ ልትሄጂ ነበር አይደል ወይ ወደ ውጭ ሀገር ልትሄጂ ነበር አይደል እሺ በሰላም እኔን አውሪ ወደ ውጭ ሀገር ልትሄጂ ነው በዚህ ሳምንት ምንም አልተረጋጋም እኮ ተረጋግቻለሁኝ አንቺ አሁን ልትሄጂ ነው ይኸውልህ አልተረጋጋም ስሚ ልትሄጂ ነው አይደለም ይሄን ብቻ መልሽልኝ ነበር እንዴ አሁን ደግሞ ነበር አረክሽው ታውቁት ምን አይነት ተቃቃ ነው የምትጨውሰው አንቺ ያምሻል እንዴ ህፃን ምን አይነት ነው አሁን እንደዚህ ሲጀመር እንደዚህ መባባል አያስፈልግም እኔን አቆመ በዛ ላይ ማለት ነው አይደለም እየሰማኸት ነው አንተ ከዛ በፊት ሄዳለሁ አለችኝ እሺ ከዛ ዛሬ ደግሞ ነበረ
እንዴ ምን ሆነ? ሐሳብ የመቀየር መብት አላት እኮ መሄድም አለመሄድም መብት አላት። ነገች የምታደርገው ሰው ጋር ትሄድ እዛ እነዛ ጎረምሶቿ ጋር ቤት ታመላለሳቸው የለ 2 1 3 እያደረገች እሱ ልክ አይደለም። በቃ አንተም የተረዳህበት እሱ ልክ አይደለም። እሷ ለኔ ያለውን ነገር ሁሉ አስረድታኛለች። ነው አይደል? ቆያለህ። እኔ በእንደዚህ አይነት ነገር አሁን ግጭትም ክርክርም ጭቅጭቅም አልፈልግምና ጨርሻለሁኝ። በቃ ይሄ ከሆነ ሐሳባችሁ ይሄ ከሆነ ፍላጎቷ እሷ አሁን ዛሬ ላይ እኔን እንፈልጋለሁ አለች ያለ ነው። እኔ ደግሞ አልፈልጋትም። ምን ትያለሽ ሄርሜላ? እስኪ እነሱን ታያቸውና አንቺ አሁን አብርሽ በዚህ አቋሙ ልክ ነው ወይ? ምክንያቱም አሁን አንቺ እንደ አንድ ምናልባት ይሄ ጥያቄ ለአንቺ ሊከብድ ይችላል። እውነታውን ስነግርሽ ለአንቺ ስጠይቅሽ ይሄ ጥያቄ ሊከብድ ይችላል። ግን አንድ የልጅ እናትና የልጅ አባት የሆኑ አብረው ቢታረቁ በሰላም ቢኖሩ ነው የተሻለው ወይስ አሁን እሱ እምቢ ብሎ አምጾ መሄዱ ነው የተሻለ የሚሆነው? ያው ማለት ይሄ ትዳር በግዴታ የሚሆን ነገር አይደለም ዴቭ። ማለት ከዚህ በፊት በጣም ብዙ ነገር እንደሞከረ ነው የማውቀው። ከሷ ጋር ብዙ ለመታረቅም ብዙ ስቴፕ እንደሄደ ዝቅ ብሎ ለኛም በሚዲያም ፊት ብዙ ጊዜ ዝቅ ብሎ ያደረገው ነገር ነውና ያን ያልተመለሰች ዛሬ ምን ተገኝቶ እንደተመለሰች አላውቅም። እና ደግሞ ከአንድም ሁለቴ ያኔ ጋሽ የእግሯ ስር እስኪወድቅ ድረስ ምን ቀርቶታል? ያው ሁሉ ሲለምናት እምቢ አለች። ዛሬ ላንተ መተክ እውነት ተቀይራ ነው እንደሚመስለው። እኔ እንዳላምናትም የሚያደርገኝ ነገር ከዚህ በፊትም ልክ እንደዚህ ሆናለችና ምናልባት የሱን ሰላም የሱን ደስታ ስታይም ሊሆን ይችላል። ግን ደግሞ እኔ ቀደም ብዬ እንኳን ብዙ ነገር ላውራት ሞክሬያለሁ። ግን እኔና እሷ ብዙ ጊዜ ስለማንስማማ ከነቆራ ነገር አልፈን አናውቅም ብዬ ነው ዝም ያልኳትና እኔ ምን እንደምል አላውቅም። ግን ደግሞ የሷንም